ከዛ በኋላማ ያኛውን ሊጣቦካን ይሄኛውን ከታችና ከላይ ነው ያነደርንበት። የኛው ሁለተኛው አንደኛው ሙጌራችን ነው ገና። ሁለተኛው ማየን እናቴ ነው። ይሄ የኔ ነው። ወደ ወልዲያ ይዤው ልሄድ ነው። አይዛ አስባችሁታን እናታችሁ ጋግራላችሁ ይዛችሁ ስትሄዱ ምን አይነት እንትኑ እንዳይነሳ። እዚህ ጋር ያለው ወጥቶ አብቅቷል። ይኸው መክሊት እምቢ ብላ አስቆርሰው ወደዚህ መክሊት በልተው እሪ ያለች ካልተቆረሰ ብላ ሪስቴ ወደዚህ ተቆረሰ ለሷ እና ሁለተኛችን ይሄን ነው። የመጀመሪያው ይሄን ነው። ሁለተኛው ደግሞ ያኛው ነው። አልናፈቃችሁም? መክሊት ደግሞ ይዋት እዚህ ጋር ወደ ቤታችን ገባን። ወደ ቤታችን ስንገባ እንደዚህ ፍርሽርሽ አድርገው ቡና ቆልተው ምናምን። እዚህ ጋር ደግሞ ጎልባን ፍሮ ተቀቅሎ አገኘን። ከወልዲያ ከገዱ መጣን ከገጠር ከእናታችን ቤት። አሁን ወልዲያ ገብተናል። እንዳባችን እንደው ለማንኛውም ያው ሁላችሁም እንግዲህ የእናታችሁ ቤት የእናታችሁ ሙጌራ ይናፍቃችኋል። እኛም ወልዲያ ልንደፋ ነበር በነገራችን ላይ ከእህቴ ጋር፣ ግን ከእናቴ ቤት ይሻላል ብዬ ነው ወደ እናቴ ቤት የመጣሁትና ብዙ ሰው ምን እንዳለ ታውቃላችሁ? ወልዲያ የባሌ እህትም የባሌ ጓደኞች ምናምን እናቴ ቤት አስደፍተሽ መጥተሽ ነው እንደኛ ሙጌራ የምታስቆርሺው ምናምን እያሉ እያሳቆኝ ነበር። ለማንኛውም የዳቦ እህል በደንብ መታሸት ስላለበት አብረን በደንብ አድርገን እንሸው። ደግሞኛል ግን በነገራችን ላይ እናቴ ደግሞ እንደዚህ ጥንቆብ አርጎ ማውከት አትወድም። በደንብ አድርገሽ ሽት ነውና በጣም ነው የሚደክመው። ፍጅን ራሱ እየያዘኝ ነው። ስንዴ ዱቄትና ፍርኖ ዱቄት ነው። 5 ኪሎ ፍርኖ ዱቄት ከዛ ከስንዴ ዱቄት ጋር አድርገን አንድ ላይ ነው እንትን ያልነውና ይይዛን። በጣም ነው እጃችሁን ስቲክ ያርጎ የሚይዘው፣ ግን በደንብ መታሸት አለበት። እያሸሁ ነው ያሉት። እስኪ መጨረሻውን ደግሞ አሳያችኋለሁ። ታማ በዚህ ሙዝ ቅጠል አድርገን ከስር ከላይ ደግሞ ያው እንግዲህ ሊጣችንን አድርገን ከታች ትንሽ አብስለን ከታች ያለውን እሳት በሙሉ አንስተን ከላይ አድርገነዋል። ይሄ እንግዲህ የእናቴ ሙያ ነው። ሙያ እየተማርኩ ነው። የአብዛኞቻችን እናቶቻችን ናቸው እንግዲህ እንደዚህ አይነት ድፎ የሚደፉልንና ይሄ እኔ ነው። እኔ ነኝ ወደ ወልዲያ ይዤው ሊሄድ ነው። ይሄን እናቴ ገና ነው። ይሄን መጀመሪያ ያደረግነው እንዲበርድልኝና ሽታንት እንዳይኖረው ቀስ ብሎ በርዶ ትኩስን ይዤም እንዳልሄድ አድርጋ ነው እናቴ ያስቀድመ እኛን ያደረገችው። የነሱ ገና ነው። አብክቸዋለሁ። ይሄን እናቴ ናት ያቦካችው። አስባችሁታል? እናታችሁ እንደዚህ አሳምራ ጋግራ ምናምን ይዛችሁ ሲሄዱ ሲወጣ ደግሞ አሳያችኋለሁ። በነገራችን ላይ ሲደረግ አላሳየኋችሁም። በጣም ስራ ቢዚ ነበር ነው ታውቃላችሁ። ወደ ገጠር ስትመጡ ብዙ ነገር ስራ አለ። ቤት ታጸዳላችሁ ምን ትላላችሁና እሱ ላይ ነበር እኔ ስዲሞነ መሆን የነበረው። እናቴ የኛውን ደፍታለች፣ ያኛውን ደግሞ እኔ ያቦካሁ ማለት ነው። እና እንኳን አደረሳችሁ ለጥሎታ ሐሙስ። ያው ጥሎታ ሐሙስ ነው ዛሬ። ንፍሮ ይቀቀላና ወልዲያ ንፍሮ ቀቀለናል። ባቄላ አስከክተን ሩዝ አይደለም ባቄላና በቆሎ አስከክተን በቆሎን ባቄላውን የሚተከካውን አድርገን ወልዲያ ንፍሮ ቀቀለናል። ሲስተር ቀቀላለች። እኔ ደግሞ ይሄንን ይዤ ልሄድ ነው ወደ እናቴ የመጣሁትና ፍርኖ ዱቄትና ስንዴ ዱቄቱን ነው ባንድ ላይ ያዋህደን የጋገር ነው። ዳቦን ሲወጣ ደግሞ አሳያችኋለሁ። ይሄን ይመስላል እንግዲህ የገጠር ዳቦ ናፍቆና ነው የመጣው እንጂ ወልዲያ ዘው ድፍት ማድረግ አላቃተንም ነበር። ከታች ያያችሁት ከታች ትንሽ ነው ነድድ የተደረገው። ከዛ ከታች ያለውን እሳት በሙሉ ምጣዱ ከሰማ በኋላ 1-2 ደቂቃ ካነደደችበት በኋላ እናቴ እንዳለ እሳቱን በሙሉ ከላይ ያደረገችው። ቀስ ብሎ ነው የሚበስለው ማለት ነው። ይሄ አሁን ከላይ ሲነድበት አልነበረ ወደ ታቻውና አጠፋፋነ ልናወጣ ነው። እስኪ ነው አብረን። ዋው ይሄና ቆንጆ ነው። ከዛ ሰው እንዴት ነው የሚወጣው? ዋው ቆይ ብረች ቆይ ዋው ሲያምር አላረረም። ደህና ነው። እንደዚህ ሲሆን እኮ ነው ሙጌራ ታዲያ። ዋው አንደኛ ነው። አንቺ ታይ ምን ደግሞ ኮሌጅሽ ሲበርድ ብንልጠው እናቴ ገፋ ገፋ ገፋን ያቀንታው ከንቸብ ቢል አዲያጁ ታሪኩን እንትኑ እንዳይነሳ እዚህ ጋር ያለው ወጥቶ አብቅቷል። ይኸው መክሊት እምቢ ብላ አስቆርሰው ወደዚህ መክሊት በልተው እሪ ያለች
ካልተቆረሰ ያሪስቴ ከወዲህ ተቆረሰ ለሷ እና ሁለተኛችን ይሄን ነው። የመጀመሪያው ይሄን ነው። ሁለተኛው ደግሞ ያኛው ነው። አልናፈቃችሁም? መክሊት ደግሞ ህይወት እዚህ ጋር የሙዝ ቅጠል ሲገባባት እሪ እያለች ለምንድን ነው የቆረሽው? ለምንድን ነው ያስቆረሽና? ልቀምሰው ብዬ ይውላችሁ ገና ሳያልቅ ሳንጨርስ እርዲያ ላይ ተቆረሰ ለሷ ተብሎ ከእናቴ ቤት ውዬ አሁን ወደ ወልዲያ እየሄድኩኝ ነው። ያጣች ደግሞ ሀይሚ እየሸኘችን ነው። እህቴ ዳቦን ይዛ ሂጂ መክሊት ተራመች። ለምን ትወድቂያለሽ? እስኪ እኔ ነኝ እሺ አንዴ እኔን አላምን ባይ ቪዲዮ ልላክላት አንዴ እኔ ከኝ እኔ ፍቅር አትወድቂም። ይወጅሽን ይዝሻለሁ። ለማንኛውም ያት ሀይሚ እዛ ተይ ዳቦን አዝላለናል። እዚህ ጋር ደግሞ እንቁላል ያገር ተሸክመናል። ወልዲያ ስንሄድ እንከፍተዋለን ነው። ይሄ ትውልድ አገሬ ነው። እሺ ልይዝሽ ነው። ዝም በቪዲዮ እያረኩ ነው። ልግለኝ እኮ ነው አጣሪፋ። ይሄ ትውልድ አገሬ ነው። አላገዶ ይባላል። እንግዲህ አላገዶ ይናፈቃችሁ። ያው እዛ ጋር እዚህ ጋር ደግሞ ከገበያው ጫፍ ላይ ማርያም ቤተክርስቲያን እየተሰራች ነው። ቅርብ ነች። ገና አዲስ እየተሰራችልን ነው። አላገበያ ትባላለች። እቺታችኛው ሀይሚ ያለችባት ይሄ ትውልድ ሀገሬ ነው። ለምለሚቱ አላገዱ ላይ ነን ያለ ነው። እስኪ ወልዲያ እንገናኝ። ለማንኛውም መክሊት ሄጀን ያዥ እያለች ነው። ይወቃችን እንዳለ ሰብስበናል። ነይ በይ 1 2 3 4 5 ትንሽ እቺ መንገዷ ታስፈራለች። ሀይሚያት እዛ ተይዳባችንን ተሸክማ ልሸኘና አስፋልቱ ድረስና ይሄን ይመስላል እንግዲህ አናታችሁ ቤት ስትውላችሁ ስትሄዱ ስንት ነገር ተሸክማችሁ እንደምትሄዱ በስማ ስንት ነገር እንደተሸከመን እኛ እንቁላሉንማ እዛ ሲሄድ አሳያችኋለሁ ከፍቼ። አሁን በግድ ነው ያያዝኩት። አንጡጥ በይ መክሊቴ አቤውላችሁ። ይሄ ለምለም አላገዶ ሸንኮራው፣ በቆሎ፣ ሙዙ ሁሉ ነገር ማንጎ፣ አቮካዶ ያለበት ሀገር ነው። እኛ ተወልደን ያደግነው ወንዙ በዚህ ነው። ውሃይቱ በዚህ ነው የምትወርደው። ሰሞኑን ውሃይቱ ደርቃ ነው እንጂ ማለት ነው። በዚህ ያያችሁት ይሄ ሮፍዬኔ ኦባ በይ ሮፍዬኔ በይ። እቺ ሀይሚና መክሊት ተያይዘው እየሄዱ ነው። ዳባችንን ሀይሚ ያዝላለች። ሀይሚ ደግሞ አክፋይ ነች። አክፋይ ስለሆነች ባዶ እግሯ ነው የምትሄደው። ከመቼ ጀምሮ ነው ሀይሚዬ ባዶ እግርሽን? ከሰኞ ነው ማማት ከገባ ቀን ጀምሮ ከሰኞ ቀን ጀምሮ ሀይሚዬ እግሯ ባዶ እግሯ ነች። ወደ ፍቅር እየሸኙና ነው። እስኪ እንሂድ። ገዶ መጣ ወልዲያ ጎንደር በር ጋር ነን ያለን ነው። አሁን ደግሞ ባጃጅ እየጠበቀ ነው ወደ ቤታችን ልንሄድ። እዚህ ጋር ደግሞ ከጎንደር ወደ ሚካኤል ቤተክርስቲያን ወደ ሰማደ ቤት ስመጣ ነውና ይሄ ሚካኤል ቤተክርስቲያን አካባቢ ነው። ወደ ቤታችን ገባን። ወደ ቤታችን ስንገባ እንደዚህ ፍርሽርሽ አድርገው ቡና ቆልተው ምናምን። እዚህ ጋር ደግሞ ጉልባን ንፍሮ ተቀቅሎ አገኘን። ከወልዲያ ከገዱ መጣን ከገጠር ከእናታችን ቤት። አሁን ወልዲያ ገብተናል። ዳባችንን ደግሞ በኋላ ፍርሽርሽ አድርገን ቆራርሰን እናሳያቸዋለን። መክሌትን ያት እዚህ ጋር ጉልባን እየበላች ነው። ባብሪም እዚህ ጋር እኛ ጋር መጥቶ እየበላ ነው። ሰልፍ እኩል ጉልባን እስኪ እንብላ። እንኳን አደረሳችሁ ሁላችሁንም። ራችን ላይ ጉልባን ንፍሮ የሚዘጋጀው ስራዬ ተብሎ ነው የተዘጋጀው። በቆሎ ተቀቅቶ ተፈትጎ ነው። እንደገና ባቄላ ክክ የተፈተገ ነው። ባባል ብላ እያለ ህይወት በእጅ እኮ ነው የሚበላ የኔ ፍቅር። ታዩ ብላ በማርያም ታይ በይ። ያችሁ ጉልባን እንደዚህ ነው። በማን አንድ ቦታ በይን ፍቅር እና ጉልባን በቆሎ የተከካ የተፈተገ እንደዚህም ደግሞ ስንዴም የሚጨመራል። እኛ ስንዴ አልጨመርንም። ባቄላ የተከካ ነው። በቆሎ የተከካና ባቄላ የተከካ ሩዝም ይጨመራል። ምንድነው የሚባለው? ሩዝም ይጨመራል። ምስርም ይጨምራሉ። የማይጨመር ነገር የለም። ያው ጉልባን ቅልቅል ስለሆነ እኛ በዚህ መልኩ አድርገን ሰርተናል። ከእናቴ ቤት ጉልባን ያላደረግነው ለምን እንደው ታውቃላችሁ? የሚበላ ሰው የለም እናቴ ቤት። ወንድሞች በሙሉ እዚህ ወልዲያ ስለሆነ አብዛኞቹ ትንሹም ወንድሜ ትልቁ ሁሉም ወልዲያ ስለሆነ እናቴ ቤት ማንም ሰው ስለሌለ እናቴና አባቴ ናቸው። ሙጌራ ራሱ ከደፋ ነው። ሙጌራ ተለቅ ያለው ሙጌራ ነው እኔ ይዤ የመጣሁት። መካከለኛው ሙጌራ እነሱ ጋር ነው ትቼ የመጣሁትና እዛ ጉልባን ተቀቅሎ ቀርቶ ዳቦውን ራሱ የሚበላው ሰው የለምና የሚበላ ሰው ስለሌለ ጉልባን አልተቀቀለም። እዚህ ግን ያው ሁላችንም እዚህ ሰብሰብ ስላልን ቤተሰብ በሙሉ እዚህ ነን ያለነውና እዚሁ ነው የምንበላው።
ለባስ